ዛሬ ምናልባትም ታላቁ የእግር ኳስ ንጉስ ዲያጎ አርማንዶ ማራዶና በህይወት በኖረ ብዬ ተመኘ። ምክንያቱም ታናሹን አልጋ ወራሽ ለሁለተኛ ጊዜ ተከታታይ ለዓለም ዋንጫ ፍጻሜ ሲቀርብ አለማየቱ ያሳዝናል። በዘንድሮ በ2026ቱ የዓለም ዋንጫ ፍጻሜ ላይ ደግሞ ሜሲ ሜዳ ላይ እያለቀሰ ማየት እጅግ ልብ ይሰብራል። ኳስን በፍቅር የምትወዱ ሰዎች ይህን ታሪክ በማየታችሁ እድለኞች ናችሁ። ኳስን የማትወዱ ሰዎች ደግሞ የዚህን ሰው አስደናቂ ታሪክ እስከ መጨረሻው ስሙት። ይህ ታሪክ ለቀጣዩ ትውልድ ሜሲን ለማያውቁት ለታሪክ ይቀመጥ። እኔ በዘመኔ ሁለት አስደናቂ ተጫዋቾች አየው፣ ሮናልዶ እና ሜሲ። አንዱ ተጫዋች ግን እጅግ ከሁሉም ተለየብኝ እና ይህን ቪዲዮ እንድሰራ ተገደድኩኝ። በዓለማችን ላይ ብዙ ታላላቅ የእግር ኳስ ተጫዋቾች አልፈዋል። ነገር ግን እንደሱ ያለ ታሪክ ያለው ግን የለም። ቁመቱ በጣም አጭር ነበር። ዶክተሮች ፈጽሞ ማደግ አትችልም ብለውት ነበር። ድህነት፣ ህመም እና ተስፋ መቁረጥ በየቀኑ በሩን ያንኳኩ ነበር። ነገር ግን ይህ ታማሚ ሕፃን ከ35 ዓመታት በኋላ መላው የዓለማችንን ሕዝብ ስሙን እየጠራ እንዲያለቅስ፣ እንዲጮህ እናም እንዲንበረከክለት ያረጋል ብሎ የገመተ አልነበረም። ይህም የሊዮኔል አንድሬስ ሜሲ ታሪክ ነው። ከሮዛሪዮ አቧራማ ሜዳዎች እስከ ኳታሩ ስቴዲየም እናም እስከ አሜሪካው ካናዳና ሜክሲኮ የክብር ጣሪያ ታሪክን የቀየረው አስደናቂ ጉዞ። ሊዮኔል ሜሲ ሰኔ 24 በ1987 ዓ.ም በአርጀንቲናዋ የኢንዱስትሪ ከተማ ሮዛሪዮ ተወለደ። አባቱ ጆርጅ ሜሲ በብረት ፋብሪካ ውስጥ ይሰሩ ነበር። እናቱ ሴሊያ ደግሞ የትርፍ ጊዜ ጽዳት ሰራተኛ ነበረች። ሜሲ ገና በ4 ዓመቱ እግሩ ስር ኳስ ሲገባ ልዩ ነበር። ከወንድሞቹና ከአጎቶቹ ልጆች ጋር በአቧራማ የሮዛሪዮ ጎዳናዎች ላይ ሲጫወት ማንም ሊቀማው አይችልም ነበር። የአያቱ የሴሊያ ሚና። የሜሲን የእግር ኳስ ፍቅር መጀመሪያ የተመለከተችው አያቱ ሴሊያ ነበረች። ሜሲ ገና 5 ዓመት ሕፃን እያለ በአካባቢው ወደሚገኝ ግራንዶሊ ክለብ ወሰደችው። አሰልጣኙ ሜሲ በጣም አጭር ስለነበረ ለማሳለፍ ፈርቶ ነበር። ነገር ግን አያቱ ሴሊያ አጥብቃ በመለመኗ ሜሲ ወደ ሜዳ ገባ። በዚያች ጨዋታ ላይ ሜሲ አስደናቂ ክህሎቱን በማሳየት ሁሉንም አስገረመ። ዛሬ ሜሲ ጎል ሲያስቆጥር ሁለቱን እጆቹን ወደ ሰማይ በመዘርጋት የሚያሳየው ደስታ በ1998 ዓ.ም ለሞተችውና ስኬቱን ሳታይ ላለፈችው ውድ አያቱ ሴሊያ የሚሰጠው ክብር ነው። ሜሲ እድሜው 10 ዓመት ሲደርስ ቤተሰቦቹ አንድ አስደንጋጭ ዜና ሰሙ። ሊዮ በእድገት ሆርሞን እጥረት ተጠቅቷል። ይህም ማለት ሰውነቱ በተፈጥሮ ማደግ አይችልም ማለት ነው። ይህንን በሽታ ለመታከም በየወሩ $900 ያስፈልግ ነበር። ይህ ገንዘብ ለድሃው የሜሲ ቤተሰብ በጣም ከባድ ነበር። የሜሲ ክለብ የነበረው ኒው ዌልስ ኦልድ ቦይስ እና ታላቁ የሪቨር ፕሌት ክለብ ይህንን የሕክምና ወጪ ለመሸፈን ፈቃደኛ ያልሆኑ። የሜሲ የእግር ኳስ ህልም ሊጨልም ሰከንዶች ቀርተውት ነበር። ነገር ግን ተአምር ተፈጠረ። የባርሳው የስፖርት ዳይሬክተር ቻርለስ ስለ ሜሲ አስደናቂ ብቃት ሰማ። ሜሲን በሙከራ ጨዋታ ላይ ባየው ጊዜ በአግራሞት እጁን በአፉ ላይ ጫነ። ቻርለስ ሜሲን እንዳያጣው በጣም ከመቸኮሉ የተነሳ በአካባቢው በሚገኝ ካፌ ውስጥ በናፕኪን ወረቀት ላይ የባርሴሎናን የመጀመሪያ ውል ፈረመ። ባርሳም የሜሲን ሙሉ ሕክምና ለመሸፈንና ቤተሰቦቹን ወደ ስፔን ለማዛወር ተስማማ። በዚህ መልኩ ገና በ13 ዓመቱ ሜሲ የትውልድ ሀገሩን ጥሎ ስፔን ወደሚገኘው ታዋቂው የባርሴሎና ወጣቶች አካዳሚ ላማሲያ ተጓዘ። ስፔን ሲደርስ ነገሮች ቀላል አልነበሩ። ሜሲ በጣም አይናፋር ነበር። በክፍሉ ውስጥ እና በልምምድ ሜዳ ላይ ብዙ አይናገርም ነበር። እንዲሁም የቡድን አጋሮቹ ዲዳ ይመስላቸው ነበር። ሜሲ በየቀኑ ማታ ማታ እግሩ ላይ የሆርሞን መርፌዎች ራሱ እየወጋ በስቃይ ያልፍ ነበር። ነገር ግን በሜዳ ላይ ሲገባ ቁመቱ ሳይሆን ብቃቱ ይናገራል።
በጥቅምት ወር 2004 ዓ.ም በ17 ዓመቱ የባርሴሎናን ዋና ቡድን ማሊያ ለብሶ የመጀመሪያ ጨዋታ አደረገ። በግንቦት 2005 ደግሞ ከታላቁ ሮናልዲኒዮ በተቀበለው አስደናቂ ኳስ የመጀመሪያውን የባርሳ ጎል አስቆጠረ። ሮናልዲኒዮ ሜሲን በትከሻው ላይ አንስቶ ለዓለም አስተዋወቀው። አዲሱ ንጉስ መወለዱን ዓለም አወቀች። ፔፕ ጋርዲዮላ በ2008 ዓ.ም የባርሴሎና አሰልጣኝ ሆኖ ሲመጣ ሜሲን የቡድኑ እምብርት አደረገው። የሜሲ ክብር ዘመን በይፋ ተጀመረ። ባርሳ በአንድ ዓመት ውስጥ 6 ዋንጫዎችን ሲያሸንፍ ሜሲ ደግሞ የመጀመሪያ ባላንዶሩን አሸነፈ። ሜሲ በአንድ የውድድር ዓመት ውስጥ 91 ጎሎችን በማስቆጠር የጀርመኑን ገርድ ሙለር ሪከርድን በመስበር በጂነስ ቡክ ላይ ስሙን አስመዘገበ። ከሱዋሬዝ እና ኔይማር ጋር በመሆን በዓለም እግር ኳስ አስፈሪ የተባለውን የማጥቃት መስመር በመፍጠር አውሮፓን አሸነፈ። ሜሲ በባርሳ ቤት 10 የላሊጋ ዋንጫዎችን፣ 4 የቻምፒዮንስ ሊግ ዋንጫዎችን ያሸነፈ ሲሆን 6 የባላንዶር ሽልማቶችንም የግሉ አደረገ። ነገር ግን ይህ ሁሉ ስኬት አንድ ትልቅ ባዶነት ነበረው፣ የአርጀንቲናው ስቃይና እንባ። ሜሲ በባርሳ ንጉስ ቢሆንም በሀገሩ አርጀንቲና ግን ብዙ ትችቶች ይደርስበት ነበር። ስፔናዊ ነው፣ ለሀገሩ ልቡን አይሰጥም የሚሉ ስድቦች ይዘንቡለት ነበር። በተለይም ከ2014 እስከ 2016 ያለው ጊዜ ለሜሲ የገሃነም ያህል ከባድ ነበር። የ2015 እና የ2016 ኮፓ አሜሪካ አርጀንቲና በቺሊ 2 ጊዜ በቅጣት ምት ተሸነፈች። የ2016ቱ ፍጻሜ ላይ ሜሲ የቅጣት ምት ስቶ አርጀንቲና ስትሸነፍ ሜዳ ውስጥ ተቀምጦ አምርሮ አለቀሰ። በዚያም ምሽት በደረሰበት ከፍተኛ የስነ ልቦና ጫና ከአርጀንቲና ብሔራዊ ቡድን ራሱን ማግለሉን፣ ጡረታ መውጣቱን አወጀ። አርጀንቲናን ሻምፒዮን ማድረግ አልቻልኩም፣ ለኔ ብሔራዊ ቡድን አብቅቶለታል። ይህ የሜሲ ተስፋ የቆረጠበት ቃል ነበር። ነገር ግን መላው የአርጀንቲና ሕዝብ እንዲያውም የዓለም እግር ኳስ ወዳጆች በሙሉ ሜሲ እባክህን ተመለስ በማለት ተማጸኑት። በአርጀንቲና ጎዳናዎች ላይ የሱ ሐውልቶች ቆሙ። ሜሲም ልመናቸውን ሰምቶ ወደ ብሔራዊ ቡድን ተመለሰ። እግዚአብሔር ለሜሲ አስደናቂ መጨረሻ አዘጋጅቶለት ነበር። በ2021 ዓ.ም አርጀንቲና ብራዚልን በማሸነፍ ኮፓ አሜሪካን አነሳች። ሜሲ ከሀገሩ ጋር የመጀመሪያውን ትልቅ ዋንጫ አሳካ። ነገር ግን ታላቁ ፈተና ገና ነበር። የኳታሩ የ2022 ዓለም ዋንጫ። ይህ የ35 ዕድሜ ዓመቱ ሜሲ የመጨረሻው የዓለም ዋንጫ እድሉ ነበር። አርጀንቲና በመጀመሪያው ጨዋታ በሳውዲ አረቢያ ብትሸነፍም ሜሲ ግን ቡድኑን በትከሻው ተሸክሞ ወደ ፍጻሜው መራው። ፈረንሳይ ከአርጀንቲና ለፍጻሜ ደረሱ። ታህሳስ 18 ቀን 2022 ዓ.ም በእግር ኳስ ታሪክ ውስጥ ታይቶ የማይታወቅ ድንቅ የፍጻሜ ጨዋታ ተደረገ። አርጀንቲና ከፈረንሳይ ጋር ተጋጠመች። ሜሲ 2 ጎሎችን አስቆጠረ። ወጣቱ ኪሊያን ምባፔ 3 ጎሎችን አስቆጠረ። ጨዋታው 3-3 ተጠናቀቀ። ወደ መለያ ምት አመራ። Mbappe, Thuram, Mbappe! Oh wow! Start the game, he can finish it. Montiel. በመጨረሻም አርጀንቲና ፈረንሳይን በመለያ ምት በማሸነፍ የዓለም ዋንጫን ከፍ አድርጋ አነሳች። ሜሲም በአረብ ባህላዊ ልብስ ተውቦ የዓለም ዋንጫን ወደ ሰማይ ሲያነሳ መላው ዓለም እፎይ አለ። ክርስቲያኖ ሮናልዶን ጨምሮ ከማንኛውም ተጫዋች በላይ መሆኑን በማረጋገጥ
የዓለም እግር ኳስ የማይከራከሩበት ታላቁ ጎት መሆኑን አረጋገጠ። ሜሲ የ2022 የኳታሩ ዓለም ዋንጫ የመጨረሻው ነው ስንል የማያረጀው ሜሲ በድጋሚ በ2026 አሜሪካ፣ ካናዳ እና ሜክሲኮ በሚያዘጋጁት የዓለም ዋንጫ ላይ ለመጫወት ወሰነ። ሰው ሁሉ ግን ሜሲ እንደ 2022 የዓለም ዋንጫ ታሪክ ያሳየናል ብሎ ያሰብ አልነበረም። አርጀንቲና ግን በዚህ ውድድር በቁርጥ ቀን ልጇ ሜሲ ትከሻ ላይ ተንጠልጥላ ገና በመጀመሪያው ጨዋታ አልጄሪያ አደገኛዋንና በብዙ ታሪክ ባላንጣ ከሆነችው እንግሊዝ ጋር ተገናኙ። በእግር ኳስ ሜዳ ላይ በአርጀንቲናና በእንግሊዝ መካከል ያለው ሞቃታማ ፉክክር ከስፖርትም አልፎ ታሪካዊና ፖለቲካዊ መሰረት ያለው ነው። ይህም ፉክክር የመነጨው በ1982 ዓ.ም በሁለቱ ሀገራት መካከል ከተደረገው የፎክላንድ ደሴቶች ጦርነት ሲሆን በሁለቱ ሀገራት መካከል የተደረገው የ74 ቀናት ደም አፋሳሽ ጦርነት ነው። መንስኤውም በደቡብ አትላንቲክ ውቅያኖስ ላይ የሚገኝ የፎክላንድ ደሴቶች የባለቤትነት ይገባኛል ጥያቄ ነው። ደሴቶቹም ከእንግሊዝ 8000 ማይልስ ሲርቁ ከአርጀንቲና የባህር ዳርቻ ግን በቅርብ ርቀት ላይ ይገኛሉ። በዚህም በጦርነቱ ብዙ አርጀንቲናውያን ወታደሮች በግፍ ተገለው በጦርነቱ ተሸንፈዋል እና አሁን አርጀንቲና ያንን ጦርነት እያሰበች በኳስ ለመበቀል አስባለች። እናም ይህ ታሪካዊ ጨዋታ ተጀመረ። ጨዋታው በሁለቱም ሀገራት ደጋፊዎች መካከል በነበረው ከፍተኛ የስሜት መነቃቃት የታጀበ እውነተኛ ድራማ ነበር። የመጀመሪያው አጋማሽ 0-0 ተጠናቀቀ። ጨዋታውም እጅግ ብርቱ ፉክክር፣ ጥፋቶች፣ ፋውሎች የበዙበትና ሁለቱም ቡድኖች በጥንቃቄ ያደረጉት ጨዋታ ነበር። የእንግሊዝ መሪነት 55ኛው ደቂቃ ላይ እንግሊዛዊ አንቶኒ ጎርደን ከሞርጋን ሮጀርስ የተሻገረለትን ድንቅ ኳስ በማስቆጠር እንግሊዝ 1-0 መሪ ያደረገ። የአርጀንቲና አስደናቂ መልስ ካምባክ 85ኛው ደቂቃ ላይ ኢንዞ ፈርናንዴዝ ከእንግሊዝ የቅጣት ምት ሳጥን ውጪ አክርቦ በመምታት የአርጀንቲናን የአቻነት ጎል አስቆጠረ። ለዚች ጎል አመቻችቶ ያቀበለው ሊዮነል ሜሲ ነበር። በ92ኛው ደቂቃ ተጨማሪ ሰዓት ላይ ተቀይሮ የገባው ላውታሮ ማርቲኔዝ ከሊዮነል ሜሲ የተሻገረለትን ድንቅ ኳስ በግንባሩ በመቅጨት የአርጀንቲናን የአሸናፊነት ጎል አስቆጠረ። በመጨረሻም አርጀንቲና 2 እንግሊዝ 1። አርጀንቲና ያንን አስከፊውን ጦርነት በእግር ኳስ ተበቀለች። በመጨረሻም ወደ ፍጻሜ ያለፈች። በፍጻሜውም ከጠንካራዋ ስፔን ጋር ተገናኘች። ይህ ጨዋታ የሜሲን ሁለተኛ የዓለም ዋንጫ ንግስና የምናይበት ጨዋታ ነው። ጨዋታውም ተጀመረ። ብዙም አዝናኝ ባልሆነበት ጨዋታ የመጀመሪያው አጋማሽ 0-0 ተጠናቀቀ። ሁለተኛው አጋማሽ ላይ የያሚል ያማል ስፔን በተደጋጋሚ አርጀንቲናን ቀጠቀጠች። ነገር ግን አርጀንቲና መረቧን አላስደፈረችም። 90 ደቂቃ ተጠናቆ በጭማሪ ሰዓት 106ኛው ደቂቃ ላይ ፌራን ቶሬስ አርጀንቲናን ጉድ አረጋት። የመጀመሪያውን ጎል አስቆጠሩ ስፔኖች። ስፔኖችም የልፋታቸውን ዋጋ አግኝተው ጨዋታው 1-0 ተጠናቀቀ። ስፔንም በደስታ ፈነጠቀ። ንጉሱም አዘነ። በንዴትና በብስጭት አለቀሰ። ሜሲ ግን በጀግንነት ቡድኑን እዚህ ስላደረሰ ይሄ ለሱ እንደ ስኬት ወይም እንደ ሁለተኛው ዓለም ዋንጫ ነው። ከዓለም ዋንጫውም በክብር ተሰናበተ። ሜሲ የሚያስተምረን አንድ ትልቅ ታሪክ አለ። ምንም ያህል አጭር ብትሆንም፣ ምንም ያህል ብትታመምም፣ እናም ምንም ያህል ዓለም ፊቷን ብታዞርብህም ጠንክረ ከሰራህና ህልምህን ካላቆምክ አንድ ቀን የዓለምን ዘውድ እንደምትደፋ ነው። እርስዎ ስለ ሊዮነል ሜሲ ምን ያስባሉ? እውነት የዓለማችን ምርጡ ተጫዋች ጎት ነው? ሐሳባችሁን በኮሜንት ስጡ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ።